ድና የተከበራችሁ ተማሪዎች ዛሬ ግራመር ብዙ ጊዜ ፈተናችሁ ላይ የማይቀረውን ኮንዲሽናል ሰንተንስ ምን እንደሆነ በቀላሉ ለማስረዳት እሞክራለሁ። አይ ቲንክ በጣም ቀላል ነው፣ ምንም የሚከብድ ነገር የለውም። ለፈተና ደግሞ ወሳኝ ነው፣ ይጠቅማቸዋል። ብዙ ጊዜ ተማሪዎች እንግሊዝኛ ትኩረት የማይሰጡ ተማሪዎች አሉ። ልክ ፍሬሽማን ላይ ስትገቡ ለአንድ ትምህርት ትኩረት ካልሰጣችሁ አንድ ትምህርት ያ ትምህርት ሙሉ ግሬዳችሁን ያበላሽባችኋል። የፈለገ ሌሎቹን ኤ+ኤ ብትሰሩ ምንም ቫሉ የላችሁ አንዱ ትምህርቱ ወደ ቢሲ ምናምን ከወረደባችሁ ማለት ነው። ስለዚህ በዚህኛውም በተመሳሳይ ምናልባት በጣም የሚከብዳችሁ ተማሪዎች ካልሆናችሁ በስተቀር ደግሞ እንግሊዝኛ በጣም ቀላል ነው። ለተረዳው ተማሪ እኮ በጣም ቀላል ነው። እናንተ ትኩረት አድርጋችሁ አንድ 10 ቀን ትኩረት አድርጋችሁ አንድ 5-10 ቀን በደንብ ካነበባችሁ በደንብ ፈተናውን መስራት ትችላላችሁ። በእርግጥ እኮ ፈተናው በጣም ቋንቋ ማለት በጣም ሲምፕል የሆነ ነገር ነው። ስለዚህ ከእናንተ የሚፈልገው ትኩረት መስጠት ነው። አሁን ይሄኛውን ትኩረት ከሰጣችሁ በደንብ ትሰራላችሁ። የበለጠ ግን ለማግኘት አሁንም ቴሌግራም ያልተቀላቀላችሁ ተማሪዎች አላችሁ። በምነግራችሁ ስልክ ቁጥር ወይም እዚህ ላይ በማስቀምጥላችሁ እስቲ ስልክ ቁጥሩ ልንገራችሁና ስክሪፕቶ ላይ ጻፉት። ከዛ በዚህ ስልክ ቁጥር ቴሌግራም ላይ ገብታችሁ አናግሩኝ። ብዙ ተማሪዎች እየተመዘገቡ ነው። ስለዚህ ያልተመዘገባችሁ ተማሪዎች ካላችሁ ብዙ ነገር ያመልጣችኋል። እኛ አብዛኛው ጊዜ ምን ሰራላችሁ ለእናንተ ጥያቄዎች ነው። ጥያቄዎች ተለማምዳችሁ ካልገባችሁ ኢት ዊል ቢ ቬሪ ዲፊካልት፣ በጣም ዲፊካልት ይሆንባችኋል። ፈተናውን ላሰሩ ትችላላችሁ። እናንተ ዛሬ ለ50 ብር ለ100 ብር ብላችሁ ወደ ኋላ የምትሉ ከሆነ ብዙ ጥያቄዎች ሉዝ ታደርጋላችሁ። ያ ብር ደግሞ እናንተ የሚጎዳ አይመስለኝም ትኩረት ካለመስጠት አንጻር እንጂ። ምናልባት ማትችሉ ተማሪዎች አናግሩኝ ብያችኋለሁ። ስለዚህ አሁንም ቢሆን ያልተመዘገባችሁ ተማሪዎች ቴሌግራም ኑና ተቀላቀሉ። ጥያቄዎች ከኔ ጋር አብረን በደንብ እያብራራሁ እየሰራሁላችሁ ነው። ጥያቄዎች አብረን እንስራ። ቴንሶች በደንብ መረዳት የምትፈልጉ ከሆነ ወደ ቴሌግራም ግዴታ መምጣት አለባችሁ። 12ቱም ቴንስ ምን እንደሆነ ማወቅ ያስፈልጋል። ስለዚህ ስለ 12ቱም ቴንሶች ደግሞ እዛ ቴሌግራም ላይ እሰራላችኋለሁ። ኑ ቴንስ ወሳኝ ስለሆነ ማለት ነው። ፈተናችሁ ላይ ብዙ ጥያቄዎች እየወጣ ስለሆነ ስለዚህ ዛሬ ኮንዲሽናል ሴንቴንስ እዚህ ላይ እናያለን። ጥያቄዎች ደግሞ ቴሌግራም ላይ ማግኘት ትችላላችሁ ማለት ነው። አሁንም የምነግራችሁ ነገር ብር ኦሪየንትድ ብር ፈልጌ ከእናንተ ምናምን አይደለም። ብዙ የሚያስፈልጉ ማቴሪያሎች አሉ፣ እነሱን ለማሟላት ነው። እናንተን የሚጎዳ ብርም አልጠየኩም። ለሶሻሎች 50 ብር፣ ናቹራል 100 ብር ነው። በጣም ትንሽዬ ብር ነው፣ እናንተን የሚጎዳ አይደለም። ስለዚህ እንጀምር። ስትራክቸር ኦፍ ኮንዲሽናል ሴንተንስ። በዋናነት እናንተ እዚህ ጋር መለየት የሚጠበቅባችሁ ሁለት ነገር ካወቃችሁ ፈተናውን ኮንዲሽናል ሴንተንስ የሚወጡ ጥያቄዎች በደንብ መስራት ትችላላችሁ። ኢፍ ክሎዝ ላይ ያለው የትኛው ሴንተንስ ወይም ደግሞ የትኛው ቴንስ ነው የሚለውን ማየት ያስፈልጋል። ኮንዲሽናል ሴንተንስ ላይ ያለውስ ምን አይነት ቨርብ ነው ያለው የሚለውን መለየት ያስፈልጋል። እነዚህ በደንብ ከለያችሁ ኢት ዊል ቢ ኢዚ፣ በጣም ቀላል ይሆናል ማለት ነው። ኢፍ ክሎዝ እና ሜን ክሎዝ አለ። ሁሌ ኮንዲሽናል ሴንተንስ እናነሳ፣ ኢፍ ክሎዝ አለ፣ ሜን ክሎዝ አለ። ኢፍ ክሎዝ ላይ ያለው ሴንተንስ ቴንሱ ምን አይነት እንደሆነ ካወቃችሁ ሜን ክሎዝ ላይ ያለው ለእናንተ በጣም ቀላል ይሆናል። ሜን ክሎዝ ፎርሙ ካያችሁት ኢፍ ክሎዙ ምን ሊሆን እንደሚችል መገመት ቀላል ነው። ስለዚህ ፈተና የሚዘጋጀው ኢፍ ክሎዙ ይሰጣችኋል፣ ሜን ክሎዙ ፈልጉ። የትኛው ነው ሜን ክሎዙ ትባላላችሁ። ሜን ክሎዙ ይሰጣችኋል ወይም ኢፍ ክሎዙ ትባላላችሁ። ያኔ ደግሞ በጣም ቀላል ይሆንላችኋል። ግን ሁሌ ኢፍ ክሎዙ መጀመሪያ ይመጣል ማለት አይደለም። ሜን ክሎዙ ቀድሞ ሊመጣ ይችላል። ከዛ በኋላ ኢፍ ክሎዙ ይመጣል። ነገር ግን ኢፍ ክሎዙ መጀመሪያ ሲመጣ ኮማ አለ። ሜን ክሎዙ መጀመሪያ ላይ ሲመጣ ግን ኮማ የለም። ዶንት ፎርጌት። እናንተ ሜን ክሎዙ ላይ ኮማ የለም ብላችሁ ኢፍ ክሎዙ ላይ ኮማ ምናምን የለም ብላችሁ ግራመር ችግር አለበት ምናምን አትሉ። ኢፍ ክሎዙ ላይ ሜን ክሎዙ ኢፍ ክሎዙ መጀመሪያ ላይ ከመጣ ሰፓሬሽን ኮማ እንጠቀማለን። ሜን ክሎዙ ላይ ደግሞ ችግር የለውም ማለት ነው። ወደፊት እናየዋለን። ፎር ኤግዛምፕል It's morning. You are at home. You plan to play tennis this afternoon, but there is some clouds in the sky. እናንተ ለምሳሌ ቤት ላይ ናችሁ፣ እቅድ አቀዳችሁ ቴኒስ ኳስ ለመጫወት ከሰዓት ኳስ እጫወታለሁ ብላችሁ ቴኒስ ኳስ እጫወታለሁ ብላችሁ እቅድ አቀዳችሁ። ነገር ግን ወደ ሰማዩ ስትመለከቱ ደግሞ ደመና ነገር አለ። ያኔ ደግሞ አሰባችሁ እናንተ ዝናቡ ሊዘንብ ነው ማለት ነው። ቢኮዝ እናንተ ክላውዱን ተመለከታችሁ ያን ደመና። ስለዚህ ምን ትላላችሁ? ኢፍ ትሬንስ አይ ዊል ስቴይ አት ሆም። በቃ ዝናቡ ከዘነበ ቤት እቆያለሁ፣ ቤት እሆናለሁ። ዛት ሚንስ ኳሱን አልጫወቱም፣ ኳሱን እተዋለሁ ነው። ወይም ደግሞ ኢፍ ደዝን ሬን አይ ዊል ፕሌይ ቴኒስ። ወይም ደግሞ ዝናቡ ካልዘነበ ኳሱ እጫወታለሁ፣ ወደ ኳሱ እሄዳለሁ እያላችሁ ነው። ስለዚህ ኢፍ ክሎዙ ላይ የመጣው ቴንስ ምንድን ነው? ሜን ክሎዙ ላይ ደግሞ ምን አይነት ቨርብ ነው ምናምን የሚለውን ወደፊት እናያለን። በዋናነት ግን በዚህ ፎርም ይመጣል ነው። ስለዚህ እንደዚህ አይነት ነገር ስትጠቀሙ ኮንዲሽናል ሴንቴንስ ማለት ይሄ ነው። ኢፍ ክሎዙ የምንለው ይሄኛው ነው።
ሜን ክሎዝ የምንለው ደግሞ ይሄ ነው፣ ከኮማ ቀጥሎ ያለው ይሄኛው ኢፍ ክሎዙ ነው፣ ይሄኛው ሜን ክሎዙ ነው። አይ ቲንክ ገብታችኋል ብዬ አስባለሁ። ምንም ከባድ ነገር የለውም። ዘወርድ ኮንዲሽን ሚንስ ሲቹዌሽን። ሶ ኮንዲሽን የምንለው ሲቹዌሽን ነው፣ ሁኔታ ነው፣ ወይም ደግሞ የሆነ ሰርከምስታንስ ነው። ለምሳሌ ዝናቡ ከዘነበ የሚለው የሆነ ኮንዲሽን ነው። ዝናቡ ሊዘንብ ይችላል። ሶ ያ ዝናብ ከዘነበ ወይም ደግሞ ያ ነገር ሀፕን ካደረገ ያ ሲቹዌሽን ከተፈጠረ ኳሱን መጫወታችሁ ልትተውት ነው። ስለዚህ ኮንዲሽን የምንለው የሆነ ሲቹዌሽን ኦር ሰርከምስታንስ ነው። ኢፍ ኤ ፓርቲኩላር ኮንዲሽን ኢዝ ትሩ፣ የሆነ ፓርቲኩላር ኮንዲሽን ትሩ ከሆነ ዩሲ ለምሳሌ ይሄኛው ዝናብ የሚዘንብ ከሆነ ይሄኛው ሲቹዌሽን ሀፕን የሚያደርግ ከሆነ ትሩ የሚሆን ከሆነ ማለት ያ ነገር ሀፕን የሚያደርግ ከሆነ ማለት ነው። ኢፍ ፓርቲኩላር ኮንዲሽን ኢዝ ትሩ ዘን ፓርቲኩላር ሪዛልት ያደርጋል። ምንድነው ፓርቲኩላር ሪዛልታችን ብላችሁ ከጠየቃችሁ ፓርቲኩላር ሪዛልታችሁ እናንተ ቤት ላይ ልትቆዩ ነው። ይሄኛው ነገር ሀፕን ካደረገ ዩሲ ይሄ ነገር ሀፕን ካደረገ ዝናቡ ከዘነበ ቤት ልትቆዩ ነው። ስለዚህ ፓርቲኩላር ኮንዲሽን የሚላችሁ ያ ዝናቡ ከዘነበ ፓርቲኩላር ሪዛልት ሀፕን ያደርጋል፣ ደግሞ እናንተ ቤት መቆያ። ዝናቡ ካልዘነበ ደግሞ የሆነ ሰርከምስታንስ ነው፣ ኮንዲሽን ነው፣ ሲቹዌሽን ነው። እናንተ ደግሞ ሪዛልቱ ደግሞ ኳስ ሄዳችሁ መጫወታችሁ ነው ማለት ነው። ዜር አር ትሪ ቤዚክ እንደ እንግሊዝ 3 ዋና ወሳኝ ቤዚክ ኮንዲሽናል ሴንተንስ ምንላቸዋለን። እንግሊዝ ዜሮን ኮንዲሽናል ሴንቴንስ ምን እንደሆነ መጨረሻ ላይ እናየዋለን። ፈርስት ኮንዲሽናል ሴንቴንስ ፈርስት ኮንዲሽን ስቱ ሪል ፖሲቢሊቲ ለሪል ፖሲቢሊቲ ስንጠቀም ነው። ዩሲ ሪል ሲሆን ነገር ሪል ፖሲቢሊቲ ኖሮ ነው። ፖሲቢሊቲ ሪል ሊሆን የሚችል ነገር ሲሆን ኮንዲሽናል ሴንቴንስ ታይፕ 1 ምንለውን እንጠቀማለን፣ ወይም ደግሞ ፕሮባብል ምንለው ማለት ነው። ኢፍ አይ ዊን ዘ ሎተሪ አይ ዊን ባይ ኤ ካር። ለምሳሌ አሁን ይሄኛው ሀፕን ሊያደርግ ይችላል። ይሄኛው ሲቹዌሽን ትሩ ይሆናል ነው። ለምሳሌ እናንተ እቅድ ካቀዳችሁ ኦኬ በቃ እባክህ ሎተሪን ቆርጬ ሎተሪ ከቆረጥኩኝ ምናልባት ከደረሰኝ ሎተሪ መኪናውን እገዛለሁ ብላችሁ ታቀዳላችሁ። ሶ ያ ኮንዲሽናል ሴንቴንስ እንለዋለን። ዩሲ አሁን ይሄኛው ምን ቴንስ ነው? አሁን ስለ ሲምፕል ቴንስ ፕሬዘንት ፓስት ምናምን በደንብ እናያለን ምን እንደሆኑ ፈተና ላይ ማለት ነው፣ እንድትረዷቸው። እዛ ቴሌግራም ላይ ነው ብያችኋለሁ። እዛ ላይ ፒዲኤፉንም ቪዲዮ እሰራለሁ። ስለዚህ የተሰራን ቪዲዮ አለ፣ እዛ ላይ አፕሎድ አደርግላችኋለሁ ስለ ቴንስ። ስለዚህ ኢፍ አይ ዊን ዘ ሎተሪ ሎተሪውን ካሸነፍኩኝ ይሄኛው ምን ቴንስ ነው? ፓስት ነው እንዴ? ፓስት ቢሆን አይ ዊን ነበር። ስለዚህ ሁሌ በቃ ፈተና ላይ እንዳትሸወዱ አደራ ብላችሁ ይሄኛው ይሰጣችሁና ይሄኛው ምርጫ ላይ ይሰጣችኋል። ዊል ባይ፣ ዊል ቦት፣ ዊል ምናምን ተብላችሁ ትጠየቃላችሁ። ስለዚህ እዚች ጋር የመጣው ኢፍ ክሎዙ ላይ ያለ ምንድነው? ሲምፕል ቴንስ ነው። ቀጥታ ሜን ክሎዙ ላይ የምትጠቀሙት ምንድነው? ፊውቸር ቴንስ ነው። ተግባብተናል ብዬ አስባለሁ። ኢፍ ክሎዙ ላይ ሲምፕል ቴንስ ከመጣ ሜን ክሎዙ ላይ ደግሞ ያኛው ላይ ፊውቸር ቴንስ እንጠቀማለን ነው። ዊል ባይ ተግባብተናል። ሜን ክሎዙ ላይ ሜን ክሎዙ ከተሰጣችሁ ለምሳሌ ጥያቄው በሜን ክሎዝ ሊጀምር ይችላል። ማለትም ይሄኛው ፊት ለፊት ላይ ይመጣና ኢፍ ክሎዙ ላይ ይሰጣችሁ ይችላል። ለምሳሌ አይ ዊል ባይ ልትባሉ ትችላላችሁ። ፊውቸር ቴንስ ነው፣ ሲምፕል ፊውቸር ነው። ስለዚህ ሲምፕል ፊውቸር ነው ማለት ቀጥታ ሲምፕል ፕሬዘንት እንደሆነ ታስባላችሁ። ኢፍ ክሎዝ የሚመጣው ቢኮዝ ሜን ክሎዙ ፊውቸር ቴንስ ነው። ስለዚህ ሜን ክሎዙ ላይ ያለው ፊውቸር ቴንስ ሲምፕል ፊውቸር ከሆነ ሁሌ ኢፍ ክሎዝ ላይ የምንጠቀመው ሲምፕል ፕሬዘንት ነው የምንጠቀመው። ውን አንጠቀምም። ሃቭ ምናምን ብለን አንሞላም። ሃድ ቢትን፣ ሃቭ ቢትን፣ ሃቭ ኢትን ምናምን አንልም። ቢኮዝ ሲምፕል ቴንስ ስለሆነ አሁን የጠቀስናቸው በሙሉ ፐርፌክት ቴንስ እና ፓስት ፐርፌክት ስለሆኑ ማለት ነው። ስለዚህ ሁሌ ኢፍ ክሎዙ ላይ ያለው ሲምፕል ፕሬዘንት ከሆነ ሜን ክሎዙ ላይ ፊውቸር ቴንስ። ፊውቸር ማለት ዊል ፕላስ ቪዋን የምንለው ማለት ነው። ሲምፕል ፊውቸር ደግሞ ምንም ዊን፣ ውን፣ ዊኒንግ ምናምን አንልም። ሲምፕል ፊውቸር ሲምፕል ፕሬዘንት ታውቃላችሁ። አይ ሚን ሲምፕል ፕሬዘንት ማለት ነው። ስለ ቴንሶች በደንብ ደግሞ ይሄኛው ቴንስ ምን እንደሆነ ካላወቃችሁ ቴሌግራም ላይ በደንብ ይገባቸዋል። ዊ አር ቶኪንግ አባውት ዘ ፊውቸር፣ ስለ ፊውቸር ነው እያወራል ያለው። ዊ አር ቶኪንግ አባውት ፓርቲኩላር ኮንዲሽን ኦር ሲቹዌሽን ኢን ዘ ፊውቸር ኤንድ ዘ ሪዛልት ኦፍ ዚስ ኮንዲሽን። ስለዚህ አሁን እኛው እያወራን ያለ ነው ስለ ፊውቸር ነው። ዩ ሲ አይ ዊን ዘ ሎተሪ ሊያሸንፍም ላያሸንፍ ይችላል። ስለዚህ አሁን በዋናነት በምን ተቀምናም ለዩ። ለምሳሌ እዚህ ጋር ተመልከቱ። ኮንዲሽን ፕሬዘንት ሲምፕል ኢፍ ክሎዝ ላይ ኢፍ አይ ሲ ሜሪን ካየኋት አይ ዊል ቴል ሄር እነግራታለሁ። ስለዚህ አሁን በዋናነት እናንተ ይህን ይሰጣችሁና ኢፍ አይ ሲ ሜሪ ትባሉና አይ ብላንክ ሄር ትባላላችሁ። ምርጫ ላይ ሃቭ ቢትን፣ ሃቭ ቴል፣ ሃቭ ቶልድ፣ ዊል ቴል ምናምን ትባላላችሁ። ስለዚህ እናንተ የምትለዩት ያኔ ሲምፕል ፊውቸር ነው ዊል ቴል እንደሆነ ታወጣላችሁ ነው።
ኢፍ ሃና ኢዝ ፍሪ ሃና ፍሪ ከሆነች ሂ ዊል ኢንቫይት ሄር። ስለዚህ አሁን እናንተ የምታዩት ለምሳሌ ፈተና ላይ እንደዚህ ብሰጣችሁት ሂ ዊል ኢንቫይት ሄር ኢፍ ሃና ብላንክ ብትባሉ ሁሌ ሲምፕል ፕሬዘንት እንደሆነ ማሰብ ነው። ሜን ክሉዝ የተሰጠኝ ምንድን ነው ብላችሁ ቆም ብላችሁ ታስባላችሁ። ፊውቸር ሲምፕል ፊውቸር ከሆነ ሁሌ ኢፍ ክሎዙ ላይ ያለው ሲምፕል ፕሬዘንት እንደሆነ መርሳት የለባችሁም ነው። ኦኬ እንቀጥል። ኢፍ ዘይ ዶንት ፓስ ዜር ኤግዛም ፈተናውን ካላለፉ ዜር ቲቸር ዊል ቢ ሳድ ፈተና መምህራቸው ያለ። ስለዚህ መጀመሪያ ላይ የመጣው ምንድነው? ዘይ ዶንት ፓስ ዶንት ማለት ነው። ዘይ ዶንት ፓስ ዘ ኤግዛም። ስለዚህ የመጣው እዚህ ጋር ሲምፕል ፕሬዘንት ነው። ዶንት ፓስ ማለት ሲምፕል ፕሬዘንት ነው። ፓስት ቴንስ ቢሆን ዲድንት ፓስ ነበር። ነገር ግን ሲምፕል ፓስ ሆነ ዶንት ፓስ ዜር ኤግዛም ዜር ቲቸር ዊል ቢ ሳድ። ስለዚህ ፊውቸር ቴንስ ሲምፕል ፊውቸር ነው ማለት ነው። ስለዚህ በዚህ መሰረት የቀሩትም ይዋቸው። ስለዚህ እናንተ በዋናነት ፎርሙን ለዩ። ፎርሙን አይታችሁ ቀጥታ መሙላት። ስትራክቸር ኦፍ ፈርስት ኮንዲሽናል ታይፕ 1 ስትራክቸራቸው ፕሬዘንት ነው ብለን ኢፍ ክሎዝ ላይ ፕሬዘንት ሪዛልቱ ዊል ሆኖ ቤዝ ቨርብ ነው የምንጠቀመው። ምንም የምንጨምርለት ነገር የለም። ለምሳሌ ሲ ከሆነ ሶ ምናምን አለ፣ ሲን ሶ ምናምን አለልን። ቤዝ ቨርብ ራሱን ቨርቡ ነው የምንጠቀመው እንጂ ሌላ ቨርብ አንጠቀምም ነው። ለምሳሌ ቤዝ ቨርብ ማለት ኢት ከሆነ ኤት አንልም፣ ፓስት አንቀይረውም፣ ወይም ደግሞ ኢትን ብለን ወደ ፕሬዘንት ፐርፌክት ቴንስ አንቀይረውም ነው። ተግባብተናል ብዬ አስባለሁ። በጣም ቀላል ስለሆነ as can be seen from the table above conditional type 1 with simple present tense ክሎዝ ላይ simple present እንጠቀማለን እያላችሁ ነው። አሁን ያልኳችሁ ነው in simple future in main clause just እንደዚህ ማለት if you study hard if you study simple present ነው። will pass ደግሞ future ነው simple future ነው። ስለዚህ ሁለቱም simple ሆነው የመጀመሪያው present ያኛው future ነው ማለት ነው። if I see her I will tell her። ስለዚህ በቃ በዚህ መሰረት ነው። ምንም የተለየ ነገር አዲስ ነገር የለው። ኖቲስ ዘ ኮማ ኢን ዘ ፈርስት ሴንቴንስ ኮማ ኢዝ ኦልዌይስ አያችሁ፣ እዚች ጋር ኮማ ያለ እያላችሁ ነው። ኮማ ኦልዌይስ ኮሬክት ዌን ቢጊን ዊዝ ሴንቴንስ ኢፍ ክሎዝ የሚጀምር ከሆነ ሴንቴንሱ ኢፍ ክሎዝ የሚጀምር ከሆነ ኮማ ሁሌ መኖር አለበት። በት ኖት ኦልዌይስ ኢሴንሻል፣ ሁሌ ደግሞ ኢሴንሻል አይደለም። ምን የሚሆን ከሆነ ከሜን ክሎዙ የሚጀምር ከሆነ ይሄኛው ሜን ክሎዙ እዚህ ጋር የሚያመጣው ከሆነ ማለት ነው። አይ ዊል ቴል ሄር ኢፍ አይ ሲ ሄር ከሆነ ለምሳሌ እዚች ጋር ኮማ ማስገባት ሁሌ ኢሴንሻል ግድ አይደለም ነው። ባይገባ እናንተ ለምን አልገባም ግራማቲካሊ ችግር አለው ብላችሁ መናገር የለባችሁም። ዘ ሰከንድ ሴንቴንስ ዱ ኖት ኖርማሊ ዩዝ ኮማ ተጠቅመም። ለምን ሜን ክሎዙ መጀመሪያ ላይ ስለመጣ ማለት ነው። ከዛ ኢፍ ክሎዝ ማለት ከኢፍ በኋላ የሚጀምረው ኢፍ ክሎዝ እንለዋለን። ዶንት ፎርጌት። ስለዚህ አሁን ይሄኛው በተመሳሳይ እናንተ ኮማ ቢኖረው ባይኖረው ምናምን አሁን ለምሳሌ እዚህ ጋር ኮማ የለባቸውም። ለምንድን ነው የሌላቸው? በሜን ክሎዙ ስለጀመረ ነው። I will tell Mary if I see her። ይሄኛው ሲምፕል ፕሬዘንት ነው፣ የሲምፕል ፊውቸር ነው። he will invite her። አያችሁ ምንም አዲስ የተለየ ነገር የለው፣ ማየት ነው። የቀድሞ ነው ገልብጧቸው ነው። ሜን ክሎዝ የነበረው ወደ ኢፍ ክሎዝ መጀመሪያ አመጣቸው፣ እዚህ ጋር ደግሞ ኢፍ ክሎዞቹ አመጣቸው። አዲስ ነገር የለውም። ያችሁ ኦኬ ኖቲስ ዛት ሰርድ ኮንዲሽናል ሴንቴንስ ዊ አር ቶኪንግ አባውት ኢምፖሲብል ፓስት የሆነው ይሄን ሰርድ ኮንዲሽናል የምንጠቀመው ዩ ዲድ ለምሳሌ ቆይ እዚች ጋር ኮንዲሽናል ሴንቴንስ ታይፕ 2 ስላለ ማለት ሰከንድ ኮንዲሽናል ሰርድ ኮንዲሽናል እንደርስበታል። ሰከንድ ኮንዲሽናል ኢዝ ፎር አንሪል ፖሲቢሊቲ ለአንሪል ፖሲቢሊቲ ሲሆነው እናንተ አሁን ይሄ ምንም ጥቅም የለውም ፈተና ላይ ስለምትፈተኑ በምርጫ መልክ የምትፈተኑ። ስለዚህ አሁን ከዚህኛው ለምሳሌ ይሄኛው ራሳችሁ መልሱልኝ። ኢፍ አይ ዊን ዘ ሎተሪ አይ ውድ ባይ ኤካር ከቅድሙ ጋር ልዩነት አለው የለውም? ይሄ ሲምፕል ፕሬዘንት ነው እንዴ? አይደለም። ቢኮዝ ይሄኛው ዊን ነበር ቅድም ላይ ሲምፕል ፕሬዘንት ነበር። አሁን ግን ፓስት ሆነ ሆነ። ወዝ ዌር ምናምን የት አለ ካላችሁ ገና አክቲቭ ፓሲቭ ምን እንደሆነ አለያችሁ ማለት ነው። አክቲቭ ቴንስ ምንድነው? አክቲቭ ፓሲቭ ቮይስ ምንድነው? አክቲቭ ቮይስ ምንድነው? አለያችሁ። ወዝ ዌር እሱንም በደንብ ለመረዳት ወደ ቴሌግራም ነው። በጣም ቀላል ነው። ምንም ከባድ ሆኖ አይደለም። ቪዲዮም ሰርች ውድ ባይቀድም ዊል ነበር። አሁን ግን ምንድነው የመጣው? ውድ ነው። ስለዚህ በቃ ይሄኛው ኮንዲሽናል ሴንቴንስ ያለው ታይፕ 1 እንዳልሆነ ባጭሩ መለየት ትችላላችሁ ማለት ነው። ገብቷችኋል ብዬ አስባለሁ። አይ ዊን ዘ ሎተሪ አይ ውድ ባይ ኤ ካር። ስለዚህ አሁን እዚህ ጋር ያለው ፓስት ነው። እዚህ ውድ ፕላስ ቨርብ 1 ይሄ ወደፊት እንመጣበታለን። ከቅድሙ ልዩነት አለው የለውም ለማለት ነው እንድትለዩልኝ። The second condition is like the first condition. We are still thinking about the future.
the second conditional is ይሄ second conditional እንደ ፈርስት እንደ መጀመሪያኛው ወይም ደግሞ እንደ ፈርስት ኮንዲሽን ሆኖ we are still thinking about the future ነው we are talking about particular condition in the future in the result of the condition but there is no real possibility don't forget ቅድሞ real possibility አሁን ደግሞ no real possibility ግን ምንም አያደርግላችሁም ይሄ ፈተና ክላስ አይደለም የምትመዘገቡት ሃይ ለምን ምናምን አብራሩ አትባሉም ምርጫ ነው ሰው ለምርጫ የሚጠቅማችሁን ነገር እየነገርኳችሁ ብሄድ ይሻላል ስለዚህ ከቅድሙ ልዩነቱ ምናምን ምንድነው የሚለው ወደፊት እናያለን ለምሳሌ if I want to አሁን ኤግዛምፕል ነው simple past simple conditional simple past ነው እዚህ ጋር ደግሞ የሲምፕል ኮንዲሽናል እስቲ ወደፊት እናየዋለን በደንብ ግልጽ ይሆንላችኋል you don't have a lottery ticket is it possible to win አይቻልም ሎተሪ ቲኬት አይኖራችሁ ማሸነፍ ሎተሪ ልታሸንፉ አይችልም ሎተሪ ቲኬት የለም ማለት ሎተሪ ልታሸንፍ አይችልም ኖ መልሱ እየመለስላችሁ ሎተሪ ቲኬት ኖ ዊን ሎተሪ ቲኬት የለም ማለት ማሸነፍ አትችልም but maybe you will buy a lottery ticket in the futurely ምናልባት ያ ነገር ልትገዛ ትችላለህ ነገር ግን ይሄ ምንም ያደርግላችሁ ነገር የለም አሁን በዋናነት እነዚህን result would have past participle conditional past perfect we can begin writing with the main clause ወደ ከሜን ክሎዙ መጀመር እንችላለን ይሄ ደግሞ ታይፕ 3 ነው እስቲ ወደፊት እናየዋለን ይሄ ደግሞ ወደፊት ብናየው ነው የሚሻለው because ታይፕ 3 ነው ገና ታይፕ 3 ደግሞ ተደበላለቀ ነው ኦኬ ባጭሩ አሁን ላስረዳችሁ ታይፕ 2 ሲሆን ማለት ነው እንዴት መለየት እንችላለን ሁሌ የሚመጣው if clause ላይ past simple ከሆነ ምን ከሆነ past simple የቅድሙ ምን ነበር present simple ነው አሁን ግን past simple ከሆነ የተሰጣችሁ ጥያቄውን አይታችሁ እዚህ ጋር የምትጠቀሙት ሁሌ would plus verb 1 ነው አያችሁ would buy ስለዚህ የምትጠቀሙት ሁሌ ይሄ would ተጠቅማችሁ verb 3 አትጠቀሙ ለምሳሌ የባይ verb 3 ምንድነው bought ነው bought አትጠቀሙ ስለዚህ ሁሌ የምትጠቀሙት ወይ ሜን ክሎዝ ሊሰጣችሁ ይችላል I would buy a car ባሉና if blank the lottery ትባላላችሁ ስለዚህ would plus verb 1 ስለመጣ እዚህ ጋር እናንተ ሁሌ ቲንክ ማድረግ ያለባችሁ ቀጣይ ላይ የሚሆነው if ክሎዝ ላይ የሚሆነው past simple ነው because ለምን ስትባሉ would plus verb 1 ነው የመጣው ሜን ክሎዝ ላይ ስለዚህ ሜን ክሎዝ ላይ ይሄ ስትራክቸር ካለ ክሎዝ ላይ ሁሌ past simple ከሆነ if ክሎዝ የተሰጣችሁ ብላንክ ተብላችሁ ነው ፈተና ላይ የምትጠየቁት would buy ብላችሁ ተመልሳላችሁ ሜን ክሎዝ ላይ because ከኢፍ ክሎዙ ነው ሜን ክሎዙ የምትሞሉት ከሜን ክሎዙ ነው ኢፍ ክሎዙ የምትሞሉት ጥያቄዎች እንዳይም በደንብ ይገባችኋል እስቲ ታይፕ 3 እንግባ third conditional ደግሞ እኔ third conditional is for no possibility ነው if I had won the lottery I would have bought a car past perfect ነው አሁን እዚህ ጋር እናንተ ዴፊኒሽኑ ምንም አይደግባችሁ ኮንሰፕቱ ዋናው በጥያቄ መልኩ እንዴት ይወጣል የሚችለው ለምሳሌ አሁን ከቅድሙ ይለያል ይሄ ፓስት ፐርፌክት ነው የሚለው የቅድሙ ግን ምን ነበር ፓስት ሲምፕል ነበር would have bought ነው የቅድሙ ምንድነው would plus verb 1 ነው አይታችኋል ይሄው እዚች ጋር ደግሞ ሰንጠረዥ ላይ ይሉኝ would have past participle እንጠቀማለን ታይፕ 3 ሲሆን ማለት ነው ታይፕ 3 እዚች ጋር ያለው ደግሞ if ላይ past perfect ነው የቅድሙ past simple መጀመሪያ simple present አየን if ክሎዙ ሲሆን ከዛ በኋላ if ክሎዙ past simple ሲሆን አየን ሶስተኛው ደግሞ past perfect ሲሆን ሶስተኛ past perfect ሲሆን if ክሎዙ ሁሌ የምንጠቀመው would have plus past participle ነው የምንጠቀመው ነው ለምሳሌ if ጣራ had been free had been ማለት past perfect ነው ቢን ለምን መጣ ምናምን ካላችሁን ደግሞ ሁሌ ምንድነው ብያችኋለሁ እሺ አክቲቭ ፓሲቭ አሁን ወደዛ መመለስ አያስፈልግም I would have invited would መጣ have ከዛ past participle የታለ ምናምን በኮንሰፕቱ መሰረት ይሄው had እንጠቀማለን ብያችኋለሁ ከዛ በኋላ past participle invited እንጠቀማለን ሌላኛው ኤግዛምፕል ይሄኛው ተደበላልቆ ነው በደንብ አይታየም if it had rain ስለዚህ አሁን past perfect እንደተጠቀመ if ክሎዝ ላይ አይታችኋል ሜን ክሎዝ ላይ ደግሞ would you have would ትጠቀማላችሁ have እንጠቀማለን stayed እንጠቀማለን ቢሰሪ ስለዚህ በጣም ቀላል ስለዚህ አሁን የሶስቱ ልዩነት በደንብ ገብታችኋል ብዬ አስባለሁ ሁሌ if ክሎዝ ላይ ሰልፍ ኮንዲሽናል ሲሆን የመጣው
ኢፍ ክሎዝ ላይ የተሰጣችሁ ፓስት ፐርፌክት ከሆነ ፓስት ፐርፌክት ምንድን ነው ምናምን ቴንስ ስናይ ብያችኋለሁ። ግን ባጭሩ እናንተ ፓስት ፐርፌክት ታውቃላችሁ፣ ሀድ ፕላስ ቪ ስሪ እንደሆነ ታውቃላችሁ። ስለዚህ ቢን ምናምን የሚመጣው እሱ አክቲቭ ፓሲቭ ምናምን ስንሳሰብ ኮንሰፕት ውስጥ ይገባችሁ ነው የገባችሁ ልጆች ታውቃላችሁ። ስለዚህ ሀድ ውን መጣላችሁ ምንድን ነው ፓስት ፐርፌክት ነው። ከዛ በኋላስ የምንጠቀመው ምንድን ነው ውድ ሃቭ ቨርብ ስሪ ብለናላ። ውድ ነው ከዛ ሃቭ ተጠቀመ በውት ነው ቪ3 ነው። ኢትስ ቬሪ ሲምፕል በጣም ቀላል ነው። ስለዚህ በዚህ ፎርም ነው ፈተናችሁ የሚወጣው። ወይ ኢፍ ክሎዝ ይሰጣችኋል ወይ ሜን ክሎዝ። እናንተ ሜን ክሎዝ ከተሰጣችሁ ለምሳሌ ይሄኛው ሜን ክሎዝ ይሰጣችሁና እዚህ ጋር ይጀምርና አይ ውድ ሃቭ ቦት ዘ ካር ኢፍ አይ ብላን ትባላላችሁ ዘሎቶሪ። ስለዚህ እናንተ ይህንን ታይምና አይ ውድ ሃቭ ቦት ስለሆነ ኮንዲሽናል ወይም ደግሞ ሰርድ ኮንዲሽናል እንደሆነ ታያላችሁ። ኢምፖሲብል የምንለው ማለት ነው ሰርድ ኮንዲሽናል እንደሆነ ከምን ተረዳላችሁ? ሰር ኮንዲሽን ከሜን ክሎዙ። ስለዚህ ሜን ክሎዙ ላይ ይሄ ከመጣ ኢፍ ክሎዙ ሁሉ የሚመጣው ፓስት ፐርፌክት ነው ብላችሁ ኢማጂን ታደርጋላችሁ። ምርጫውን አይታችሁ ፓስት ፐርፌክቱን እዛ ላይ ማለት ነው። አይ ቲንክ በጣም ቀላል ነው። ገብቷችኋል ብዬ አስባለሁ። ጥያቄዎች ስንሰራ በደንብ ይገባችኋል። ቴሌግራም ላይ በደንብ እንሰራለን። ስለዚህ አሁን ስልክ ቁጥሩ ልንገራችሁና ምናልባት ያልተመዘገባችሁ ተማሪዎች እዛ ላይ ተመዝገቡ። ሳፋሪኮም ነው። ይህን ስልክ ቁጥር ሴፍ ታደርጋላችሁ። ከዛ ቴሌግራም ላይ አውሩኝ። ምናልባት ቴሌግራም ማትጠቀሙ ተማሪዎች ካላችሁ በዚሁ ስልክ ቁጥር ልንገራችሁ። ቴሌግራም ለምትጠቀሙ 07 99 51 99 72 በዚህ ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ የሪሚዲያል ተማሪ ነበርኩኝ እንዴት መመዝገብ እችላችሁ ብላችሁ ቴሌግራም ላይ ላኩልኝ። ቴሌግራም ለማትጠቀሙ ሜሴጅ ላይ ደግሞ 07 15 67 84 74 ይህን ቁጥር ሴቭ አድርጋችሁ በዚህ ስልክ ቁጥር አናግሩኝ። ይሄኛው ቴሌግራም ላይ ሳይሆን ሜሴጅ ላይ ነው የምትልኩልኝ። የቀድሙ ደግሞ ምን ላይ ቴሌግራም ላይ 07 15 67 84 74 በዚህ ስልክ ቁጥር ሴቭ አድርጋችሁ አውሩኝ። ሁላችሁንም እወዳችኋለሁ። የከበዳችሁ ነገር ካለ ጥያቄ ምናምን እዛ ላይ ቴሌግራም ላይ ነው መጠየቅ የምትችሉት። ጉድባይ መጨናነቅ ምናምን አያስፈልግም። እንዳትጨናነቁ። ለምን ለዚህ ለግቢ ምናምን ምን ግቢ እኮ ነው መጨናነቅ ቢያስፈልገው ነገር አይደለም። የግቢን ህይወት ቀለል አድርጋችሁ ሁላችሁንም እወዳችኋለሁ። ጉድባይ